ጤና ይስጥልን የተወደዳችሁ የቡርክና ሚዲያ ቤተሰቦቻችን የዕለተ አርብ የሚያዝያ 9 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኢትዮጵያን ከገበያቸው 58.5 በመቶውን ለምግብ ፍጆታ ብቻ እያዋሉ መሆኑ ተገለጸ። የዓለም ባንክ ይፋ ባደረገው አዲስ አህጉራዊ ሪፖርት በኢትዮጵያ ያለው የኑሮ ውድነት ጫና የሚያሳይ አሳሳቢ አሃዝ ይፋ አድርጓል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ኢህአፓ የምርጫ ቦርድን ፈቃድ ሳይጠብቅ አገር አቀፍ ሰላማዊ ሰልፍ ለማካሄድ ዝግጁ መሆኑን ገለጸ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በህገ መንግስቱ የተረጋገጠውን የመሰብሰብ መብት በመጥቀስ ከኢትዮጵያ ብሔራዊ ምርጫ ቦርድ ፈቃድ ባያገኝም እንኳ በሚያዝያ 30 ቀን 2018 ዓ.ም በ10 ከተሞች የታቀዱ ሰልፎችን እንደሚያካሄድ አስታውቋል። ተጨማሪ መረጃ አለን። ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ሲፒጄ በዋና ከተማዋ ከአዲስ ስታንዳርድ የዜና ክፍል ማንነታቸው ባልታወቁ ግለሰቦች ተወስዶ የተሰወረው ሚሊዮን በየነ በአስቸኳይ ያለበት ተለይቶ እንዲለቀቅ ለኢትዮጵያ መንግስት ጥሪ አቀረበ። የዕለቱ ዜናችን አካል ነው። ለሰባተኛው ጠቅላላ ምርጫ 51 ሺህ ጣቢያዎች መዘጋጀታቸው ተገለጸ። ተጨማሪውን ይዘናል። ከውጭ በአውሮፓ አሁን ያለው የአውሮፕላን ነዳጅ ለ6 ሳምንት ብቻ የሚበቃ መሆኑን ስጋት ፈጥሯል። ከውጭ በዝርዝር እንመለከተዋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ኢትዮጵያውያን ከገቢያቸው 58.5 በመቶውን ለምግብ ፍጆታ እያዋሉ መሆኑ ተገለጸ። የዓለም ባንክ ይፋ ባደረገው አዲስ አህጉራዊ ሪፖርት በኢትዮጵያ ያለው የኑሮ ውድነት ጫና የሚያሳይ አሳሳቢ አሃዝ ይፋ አድርጓል። ሪፖርቱ እንደሚጠቁመው ኢትዮጵያውያን ከአጠቃላይ ወጪያቸው ውስጥ ከ58.5 በመቶ በላይ የሚሆነውን ለምግብ ፍጆታ ብቻ ለማዋል ተገደዋል። የዋጋ ንረቱ የከተማ ነዋሪዎችን ብቻ ሳይሆን በገጠር የሚገኙ ዜጎችንም በከፍተኛ ሁኔታ እየፈተነ ይገኛል ተብሏል። የሸቀጦች ዋጋ መጨመር በገጠር ያለውን የኑሮ ሚዛን እያናጋው መሆኑ ተመላክቷል። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ የነዳጅ ዋጋን መጨመር በሀገር ውስጥ ያለው የትራንስፖርትና የምርት ዋጋ ይበልጥ ሊያንረው እንደሚችልም ባንኩ አስጠንቅቋል። ይህ የነዳጅ ዋጋ ጭማሪ ከምግብ ዋስትና ጋር ተዳምሮ የዜጎችን የመግዛት አቅም ይበልጥ ሊያዳክም እንደሚችል ተጠቁሟል። ይህ መረጃ እንደሚያሳየው የኑሮ ውድነቱ ከምግብ ፍጆታው አልፎ አጠቃላይ የኢኮኖሚ እንቅስቃሴ ላይ የራሱን ጫና ማሳረፉን ቀጥሏል። ኢህአፓ የምርጫ ቦርድን ፈቃድ ሳይጠብቅ አገር አቀፍ ሰላማዊ ሰልፍ ለማካሄድ ዝግጁ መሆኑን ገለጸ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በህገ መንግስቱ የተረጋገጠውን የመሰብሰብ መብት በመጥቀስ የኢትዮጵያ ብሔራዊ ምርጫ ቦርድ ፈቃድ ባያገኝም እንኳን በሚያዝያ 30 ቀን 2018 ዓ.ም በ10 ከተሞች የታቀዱ ሰልፎችን እንደሚያካሄድ አስታውቋል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት እንዳሉት ፓርቲው የታቀዱትን ተቃውሞዎች አስመልክቶ ለምርጫ ቦርድ በይፋ ማሳወቂያ ያስገባ ቢሆንም እስካሁን ምንም አይነት ምላሽ አላገኘም ብለዋል። ለብሔራዊ ምርጫ ቦርድ ስላስገባ ነው ደብዳቤ እስካሁን ያገኘነው ምላሽ የለም፣ ምንም ያሳወቁን ነገር የለም፣ አሁንም እየጠበቅን ነው ብለዋል። ምንም አይነት ምላሽ ባይሰጠንም ፓርቲው ካስፈለገ ከምርጫ ህጉ ማዕቀፍ ውጪ ለመንቀሳቀስ መዘጋጀቱንም ጸሐፊው አመላክተዋል። ይህ ሰልፍ በምርጫ ቦርድ ማዕቀፍ ሊከናወን የማይችል ከሆነ ከምርጫ ህጉ ውጪ ህገ መንግስታዊ መብታችን እንጠቀማለን ሲሉም ገልጸዋል። ዋና ጸሐፊው አጽንኦት ሰጥተው እንደተናገሩትም ህገ መንግስቱ ሰልፍ ለማካሄድ ማሳወቅ እንጂ ማስፈቀድ አይጠይቅም ብለዋል። ይህ አቋም ፓርቲው ከምርጫ ቦርድ ጋር በሚያደርጋቸው ውይይቶች ሁሉ በቋሚነት የሚያነሳው መሆኑን ጠቁመዋል። እንደ ሚስጥረ ስላሴ ገለጻ ይህ ጉዳይ የምርጫ ስነ ምግባር ደንብ በሚፈረምበት ወቅትም ተነስቶ ነበር። በወቅቱ ፓርቲው ሰልፎችን ለማዘጋጀት ፈቃድ የሚለውን አገላለጽ የተቃወመ ሲሆን ምርጫ ቦርድ ግን በርካታ ፓርቲዎች በአንድ ቦታና ጊዜ ሰልፍ ለማድረግ ቢጠይቁም የሚፈጠረውን ግጭት ለማስቀረትና ማስተካከያዎችን ለማድረግ እንዲቻል ማስፈቀድ አስፈላጊ ነው የሚል መከራከሪያዎች ማቅረቡን ተናግረዋል። ኢህአፓ ግን እንዲህ ያሉ ድንጋጌዎችን ህገ መንግስታዊ ዋስትናዎችን የሚቃረኑ ናቸው የሚል አቋም አለው። ምርጫ ቦርድ ለዚህ አሉታዊ ምላሽ ከሰጠ ህገ መንግስታዊ መብታችንን ወደ መጠቀም እንሸጋግራለን ሲሉ አክለዋል። ፓርቲው በ10ሩም ከተሞች ሰልፉን ለማካሄድ ዝግጅቱን መቀጠሉንና አዘጋጆችም ሰልፎችን በተመሳሳይ ጊዜ ለማከናወን ዝግጁ መሆናቸውን ጸሐፊዋ ገልጸዋል። ኢህአፓ መጋቢት 30 ቀን 2018 ዓ.ም ባወጣው መግለጫ በመጪው አጠቃላይ ምርጫ ምቹ የምርጫ ሁኔታዎች የሉም በሚል በሚያዝያ 30 ቀን አገር አቀፍ ሰላማዊ ተቃውሞ ለማካሄድ ማቀዱን ማስታወቁ ይታወሳል። እንደ ፓርቲው ገለጻ የታቀዱ ሰልፎች በሀገሪቱ ባለው ፖለቲካዊና የጸጥታ ሁኔታ ላይ ትኩረት ለመሳብ የታለሙ ናቸው። በበርካታ ክልሎች የሚቀጥሉ ግጭቶችና በፖለቲካ ተሳታፊዎች ላይ የሚደረጉ ገደቦች የምርጫውን ተአማኒነት እንደሚያሳጡትም ፓርቲው በተደጋጋሚ ሲጠቅስ ቆይቷል። በተጨማሪም በሀገሪቱ አንዳንድ አካባቢዎች ያለው አለመረጋጋት የመራጮችን ተሳትፎና
ተሳትፎና ውክልና ሊያደናቅፍ እንደሚችል የጠቀሰው ፓርቲው የምርጫውን አካታችነት ጥያቄ ውስጥ መግባቱ የሂደቱን ፍትሃዊነትና ህጋዊነት አደጋ ላይ ይጥላል ብለዋል። ሲፒጄ ማንነታቸው ባልታወቁ ሰዎች የታገተው የአዲስ ስታንዳርድ ኤዲተር እንዲለቀቅ ጥሪ ያቀረበ። የጋዜጠኞች መብት ተሟጋች ተቋሙ ሲፒጄ በዋና ከተማዋ በአዲስ ስታንዳርድ የዜና ክፍል ማንነታቸው ባልታወቀ ግለሰቦች ተወስዶ የተሰወረው ጋዜጠኛ ሚሊዮን በየነ በአስቸኳይ ያለበት ተለይቶ እንዲለቀቅ የኢትዮጵያን ባለስልጣናት ጠይቋል። ሲፒጄ ሚያዝያ 8 ቀን 2018 ዓ.ም ባወጣው መግለጫ ሚሊዮን ረቡዕ ዕለት ረፋዱ ላይ በአዲስ አበባ ከሚገኘው የመገናኛ ብዙሃን የዜና ክፍል ሲቪል ልብስ በለበሱ ሰዎች ተይዞ ወደማይታወቅ ቦታ መወሰዱን ገልጿል። ይህ አዲስ ስታንዳርድ አሳታሚ የሆነው ጃኬን ፐብሊሽንግ ማኔጂንግ ኤዲተሩ ሚሊዮን በየነ ማንነታቸው ባልታወቁ ግለሰቦች ከተወሰደ 48 ሰዓታት ሊሞላው ቢቃረብም እስካሁን ያለበት ቦታ እንዳልታወቀ ታውቋል። አሳታሚው ዛሬ ጠዋት ባወጣው መረጃ በሚሊዮን ደህንነት ላይ ያለው ስጋት እየጨመረ መሆኑንና ቤተሰቦቹን በከፍተኛ ጭንቀት ውስጥ እንደሚገኙ ገልጿል። ሲፒጄ ድርጊቱ እጅግ አሳሳቢ መሆኑን ጠቅሶ ባለስልጣናት ድርጊቱን የፈጸሙትን አካላት ለይተው ተጠያቂነትን እንዲሰፍን እንዲያደርጉም አሳስቧል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶ ኪሙሞ የሚሊዮን በየነ መሰወር እጅግ የሚረብሽ አዲስ ምዕራፍ ነው በማለትም በአስቸኳይ እንዲለቀቅ ጥሪ አቅርቧል። የኢትዮጵያ ባለስልጣናትም ሚሊዮን በየነን ማን እንደወሰደው በአስቸኳይ ማረጋገጥ እንዲለቀቅ ማድረግና ተጠያቂዎችን ለሕግ ማቅረብ አለባቸው ብሏል። ሙቶ ኪሙሞ አዲስ ስታንዳርድ ይፋ ያደረገው የደህንነት ካሜራ ምስል ቢያሳይም አዲስ ስታንዳርድ ይፋ ያደረገው የደህንነት ካሜራ ምስል እንደሚያሳየው 3 ሰዎች ከድርጊቱ በፊት በህንፃ ውስጥ ሲንቀሳቀሱ ተቋሙ ድርጊቱን በታቀደና በተደራጀ ሁኔታ የተከናወነው ሲል ገልጾታል። ጃኬ ፐብሊሽንግ ሚያዝያ 7 ቀን 2018 ዓ.ም ባወጣው መግለጫ ማኔጂንግ ኤዲተሩ ሚሊዮን በየነ ከረፋዱ 4:40 ገደማ በሲቪል ልብስ በለበሱ ግለሰቦች መወሰዱን አስታውቋል። አሳታሚ ድርጅቱ ድርጊቱን ታቅዶበትና ተቀናጅቶ የተከናወነ ነው ሲል የገለጸ ሲሆን በርካታ ግለሰቦች ወደ ህንፃው ገብተው በውስጥ ሲንቀሳቀሱና ሚሊዮንን ይዘው ሲወጡ የሚያሳይ የደህንነት ካሜራ ምስል እንደ ማስረጃ ጠቅሷል። ከድርጊቱ በኋላ አሳታሚው የአዲስ አበባ ፖሊስ ኮሚሽንና የፌዴራል ፖሊስ ኮሚሽንን ጨምሮ የተለያዩ የህግ አስከባሪ ተቋማትን ቢያነጋግርም ሁሉም ተቋማት ሚሊዮን በእጃቸው እንደማይገኝ ገልጸዋል። በካሜራ ምስሉ ላይ የሚታዩት ግለሰቦችም የታወቁ የጸጥታ ኃይሎች አባላት አለመሆናቸው ድርጊቱ ህገወጥና የማንነታቸው ጉዳይ አሳሳቢ እንዲሆን አድርጎታል። ጃኬን ፐብሊሽንግ ፖሊስና የኢትዮጵያ ሰብአዊ መብቶች ኮሚሽን በጉዳዩ ላይ በአስቸኳይ ግልጽ ምርመራ እንዲያደርጉና ኤዲተሩ በሰላም እንዲመለስ እንዲያደርጉም ጠይቋል። በተጨማሪም አሳታሚው ይህንን አፈና ባለፉት ወራት በአዲስ ስታንዳርድ ላይ እየበረታ ከመጣው ተደጋጋሚ የጸጥታና የአስተዳደር ጫና ጋር አያይዞታል። ከነዚህ ጫናዎች መካከልም የኢትዮጵያ ሚዲያ ባለስልጣን ባለፈው የካቲት 2018 ዓ.ም ከብሔራዊ ጥቅም ጋር የሚቃረኑ ይዘቶች ያሰራጫል በሚል የጣለው የስራ ፍቃድ ስረዛ ውሳኔ ይጠቀሳል። አሳታሚው አንድ ማኔጂንግ ኤዲተር ከዜና ክፍል ውስጥ መታገቱ በኢትዮጵያ ያለውን የፕሬስ ነጻነት የህግ የበላይነትና የጋዜጠኞችን ደህንነት አደጋ ላይ የሚጥል መሆኑን አሳስቧል። ለሰባተኛው ጠቅላላ ሀገራዊ ምርጫ 51,000 ጣቢያዎች መዘጋጀታቸው ተገለጸ። ለሰባተኛው ጠቅላላ ምርጫ 51,000 የምርጫ ጣቢያዎች መዘጋጀታቸውን የኢትዮጵያ ሲቪል ማህበራት ድርጅቶች ጥምረት አስታውቋል። የምርጫ ታዛቢ ድርጅቶቹ ጥምረት ዋና ዳይሬክተር አቶ አበራ ኃይለማርያም እንደገለጹት ምርጫውን ለመታዘብ 5,000 ታዛቢዎች ለማሰማራት የቅድመ ዝግጅት ስራዎች ተጠናቀዋል። ከነዚህም መካከል 522ቱ የሚሆኑት የረጅም ጊዜ ታዛቢዎች ሲሆኑ የምርጫ ጣቢያዎችን የመጎብኘትና የመራጮችን ምዝገባ ሂደቱን የመታዘብ ኃላፊነት ተሰጥቷቸዋል። ታዛቢዎቹ በወረቀት የሚከናወኑ 12 የመራጮች ምዝገባ ጣቢያዎችን እንዲሁም በታብሌት የሚከናወኑ 8 የምዝገባ ጣቢያዎችን በቅርበት እንደሚከታተሉ ዳይሬክተሩ ገልጸዋል። የታዛቢዎች የክትትል ስራ እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ የሚቀጥል ሲሆን በምርጫው ዕለትም ሂደቱን በንቃት እንደሚታዘቡ ታውቋል። ይህም የምርጫውን ተአማኒነትና ግልጽነት ለማረጋገጥ አይነተኛ ሚና ይኖረዋል ተብሏል። የታዛቢዎችን አቅምና ጥራት ለማረጋገጥ ዲጂታል ኤሌክሽን ኦብዘርቬሽን ወርክ ስፔስ የተባለ አዲስ የቴክኖሎጂ ስርዓት ስራ ላይ መዋሉን አቶ አበራ ጠቁመዋል። ይህ ቴክኖሎጂ ቀደም ሲል ይስተዋሉ የነበሩ የታዛቢዎች ምልመላና የቁጥጥር ችግሮችን ለመፍታት እንዲሁም የጊዜ ብክነትን ለመቀነስ የሚያስችል ነው ተብሏል። አዲሱ አሰራር በቀጣዩ ጠቅላላ ምርጫ የታዛቢዎችን የስራ አፈጻጸም በብቃት ለመቆጣጠር እንደሚያስችልም ጥምረቱ ገልጿል።
አውሮፓ ያላት የአውሮፕላን ነዳጅ ምናልባት ለ6 ሳምንት ብቻ የሚበቃ መሆኑን ባለስልጣናት ተናገሩ። አውሮፓ ምናልባት ለ6 ሳምንታት ብቻ የሚበቃ የአውሮፕላን ነዳጅ ቀርቷታል ሲሉ የዓለም አቀፍ ኢነርጂ ኤጀንሲ ኃላፊ አስጠንቅቀዋል። ድርጅቱ በዚህ ሳምንት ባወጣው ሪፖርት አውሮፓ ከመካከለኛው ምስራቅ የምታስገባቸው ምርቶች ቢያንስ ግማሹን መተካት ካልተቻለ በሰኔ ወር ያላት ክምችት በአስጊ ሁኔታ እንደሚቀንስ አስጠንቅቀዋል። ከባህረ ሰላጤው የሚመጣው የአውሮፕላን ነዳጅ የሚያልፍበት የሆርሙዝ የባህር ወሽመጥ አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን ሙሉ በሙሉ ዘግታው ቆይታለች። ይህ የነዳጅ ዋጋን ከፍ ከማድረጉን ባሻገር የእጥረት ስጋትን አስከትሏል። የዓለም አቀፍ ኢነርጂ ኤጀንሲ ዋና ዳይሬክተር ፋቲህ ቢሩል ለኤፒ እንደተናገሩት የሆርሙዝ ወሽመጥ ተዘግቶ የሚቆይ ከሆነ በቅርቡ የበረራ ስረዛዎች ሊኖሩ ይችላሉ። በኢነርጂ አቅርቦትና ደህንነት ዙሪያ ለ32 አባል ሀገራት ምክር የሚሰጠው ተቋሙ ወርሃዊ የነዳጅ ገበያ ሪፖርት እንዳመላከተው የባህረ ሰላጤው ሀገራት የዓለማችን ግዙፍ የአውሮፕላን ነዳጅ አቅራቢ ናቸው። እንደ ኮሪያ፣ ህንድና ቻይና ያሉ ሌሎች አገሮች ውስጥ የሚገኙ የነዳጅ ማጣሪያዎች ከመካከለኛው ምስራቅ በሚመጡ ድፍድፍ ነዳጅ ምርቶች ላይ በከፍተኛ ሁኔታ ጥገኛ ናቸው ተብሏል። በዚህ ምክንያት ቀውሱ በአቪዬሽን የነዳጅ ገበያዎች ውስጥ አሰራር ላይ ትልቅ ለውጥ አምጥቷል ሲልም ድርጅቱ ገልጿል። የዩኬ መንግስት ቃል አቀባይ ለቢቢሲ እንደተናገሩትም ሰዎችና የንግድ እንቅስቃሴዎች መንቀሳቀሳቸውን ለማረጋገጥ ከነዳጅ አቅራቢዎችና ከአየር መንገዶች ጋር በጥምረት እየሰሩ መሆኑን ተናግረዋል። የዩኬ አየር መንገዶች በአሁኑ ጊዜ የአቅርቦት መቆራረጥ እንደማይገጥማቸውም ግልጽ ነው ተብሏል። ኤርላይንስ ዩኬ በዩኬ የአውሮፕላን ነዳጅ አቅርቦት ላይ ችግር ባያጋጥምም የነዳጅ መቆራረጥ በሚከሰትበት ጊዜ የአቪዬሽን ኢንዱስትሪውን ለመደገፍ የሚያስፈልጉትን ወሳኝ እርምጃዎችን በተመለከተ ከመንግስት ጋር እየተነጋገረ መሆኑን ተናግረዋል። ቀደም ሲል አውሮፓ 75 በመቶ የሚሆነውን የአውሮፕላን ነዳጅ የምታስገባው ከመካከለኛው ምስራቅ እንደነበር የዓለም አቀፉ የአውሮፕላን ነዳጅ ኢንዱስትሪ አስታውቋል። በአሁኑ ወቅት የአውሮፓ ሀገራት ከባህረ ሰላጤው የሚመጡ አቅርቦቶችን ከሌላ ቦታ በሚያስገቡት ምርት ለመተካት እየተጣደፉ ይገኛሉ። ተንታኞች እንደሚሉት እነዚህ ምርቶች በአሁኑ ወቅት እያገኙ ያሉት ከአሜሪካና ከናይጄሪያ ነው። ዓለም አቀፉ የኢነርጂ ተቋምም ባለፉት ሳምንታት ውስጥ ከአሜሪካ የሚገባው የአውሮፕላን ነዳጅ መጨመሩን አስታውቋል። እነዚህ ከአሜሪካና ናይጄሪያ የሚመጡ የነዳጅ አቅርቦቶች በሙሉ ወደ አውሮፓ ቢገቡ እንኳ ከተስተጓጎለው የመካከለኛው ምስራቅ አቅርቦት ከግማሽ ትንሽ የሚበልጠውን ብቻ እንደሚተኩ በሪፖርቱ አስጠንቅቋል። አውሮፓ ከመካከለኛው ምስራቅ የምታስገባውን ምርት ከ50 በመቶ በላይ መተካት ካልቻለች በተወሰኑ አውሮፕላን ማረፊያዎች ላይ እጥረት ሊፈጠር ይችላል። ይህም የበረራ መሰረዝና የፍላጎት መስተጓጎልን ሊያስከትል ይችላል ብለዋል። 3/4 የሚሆነውን አቅርቦት መተካት ከተቻለ በተመሳሳይ ሁኔታ አሁንም ሊፈጠር ይችላል ያለው ኤጀንሲው ይህ ግን እስከ ነሐሴ ወር ድረስ እንደማይፈጠር አስታውቋል። በዚህ ምክንያት በቀጣይ ወራት በቂ ክምችት እንዲኖር ከተፈለገ የአውሮፓ ገበያዎች ከሌላ ቦታ ተጨማሪ ተተኪ ነዳጅ ለማስገባት ጠንክረው መስራት የሚያስፈልጋቸው ይመስላል ብለዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።